የኢየሩሳሌም ሴቶች በኃይሉና በምድረ በዳ በደብረ ሲና ባደረገው ታምራት አምላችኋለሁ። አመተንሳ በመዓት በተነሳብን ጊዜ ዋንሳ ኩሎ ሙታነ ሁሉንም ሙታነ ልብ የተባሉ አሕዛብንም ባስነሳ ጊዜ እስከ ወደድ ድረስ እንወደዋለን እንድትሉ አምላችኋለሁ ይላል። አንድም አመተንሳ ወአንሳ ኩሎ ሙታነ ከአቤል ጀምሮ ሙታንን ባስነሳ ጊዜ እንደዚሁም ደግሞ በእግረ መስቀሉ ከ500 ብቅ ከ600 ዝቅ የሚሉ ሙታንን በዚህም በቅርብ ቀን የሞቱ ናቸው ወይስ ብዙ ጊዜ የሞቱ ናቸው? ዘመኑስ ቢሉ በቅርብ ዘመን የሞቱ ናቸው። ምልክትም የሥጋው ላይ ምልክት የነበረውን ያሳዩ ነበረ ይላል ታምሩ። ወይም እኔ እገሌ ነኝ እገሊት ልጅህ ነኝ እያሉ አማትህ ወይም መራትህ ነኝ እያሉ ለነበሩ ሰዎች ምልክት ተናግረዋልና በቅርብ ዘመን የሞቱ መሆኑንም በዚህ መጽሐፍ ቅዱስ ይነግረናል ማለት ነው። የተሐድጋው ሰሲወ ለነፍሴ ወይትሁቦ ለጻድቅ ከይራይ ሙስና እግዚአብሔር አብ ሆይ ነፍሴን በሲኦል አትተዋትምና ለጻድቅህ ለኢየሱስ ክርስቶስም እንዲሁ መበስበስን ያይ ዘንድ አትተውም ወይም ደግሞ ሙስና መቃብርን አትሰጠውምና እያለ ነቢዩ ዳዊት በ15ኛው ቁጥር 9 ላይ የነገረንን ከሲኦል ነፍሳት የወጡበትም ሳምንት እንደሆነ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን በሰማይ በመላእክት የሚመሰገን በምድር በደቂቀ አዳም የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም ረድኤት በረከት ከእኛ ጋር ይሁን። የነቢያት የሐዋርያት የጻድቃን ሰማዕታት አመላኪነት እንደዚሁም ፈጣን ተራዳኢነት የቅዱሳን መላእክት ከእኛ ጋር ይሁን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ይኩን ፍስሐ ወሰላም። እንግዲህ በአፋ በውስጥ በቅርብ በሩቅ ያላችሁ ሕዝበ ክርስቲያን አባቶች፣ እናቶች እንደምን ሰነበታችሁ? ሰላም እግዚአብሔር በያላችሁበት ይድረስላችሁ። ዛሬ የምንናገረው አመተንሥአ ወአንሥአ ኩሎ ሙታነ አፈቅሮ እስከ አመፈቀደ በሚል ርዕስ ይሆናል። ይኸው መዝሙሩን በሚመለከተው ነው። መኃልየ ሰሎሞን ምዕራፍ 2 ቁጥር 7 ላይ የምናገኘው ቃል ነው። በተነሳ ጊዜ ሁሉንም ሙታን አስነሳ እስከ ወደደ ድረስ እወደዋለሁ የሚል ነው። ይህንም የተናገረው ነቢዩ ሳሙኤል በዕለተ ትንሣኤው በዕለተ ስቅለቱ የሚደርሰውን መከራ ነው። አስቀድሞ አመሃልኩክን አዋልደ ኢየሩሳሌም በኃይሉ በጽኑ ለገዳም ይላል። የኢየሩሳሌም ሴቶች በኃይሉና በምድረ በዳ በደብረ ሲና ባደረገው ታምራት አምላችኋለሁ። አመተንሳ በመዓት በተነሳብን ጊዜ ዋንሳ ኩሎ ሙታነ ሁሉንም ሙታነ ልብ የተባሉ አሕዛብንም ባስነሳ ጊዜ እስከ ወደድ ድረስ እንወደዋለን እንድትሉ አምላችኋለሁ ይላል። አንድም አመተንሳ ወአንሳ ኩሎ ሙታነ ከአቤል ጀምሮ ሙታንን ባስነሳ ጊዜ እንደዚሁም ደግሞ በእግረ መስቀሉ ከ500 ብቅ ከ600 ዝቅ የሚሉ ሙታንን ባስነሳ ጊዜ እነሆ እስከ ወደደ ድረስ እንወደዋለን እንድትሉ አምላችኋለሁ በማለት ሰሎሞን አስቀድሞ ተማጽኖ ነበረ። በዕለተ ዓርብ ሲያለቅሱ የዋሉ ቅዱሳት አንስት በዕለተ ትንሣኤ ደስ እንደሚላቸውና እሱ ተነስቶ ሌሎችንም እንደሚያስነሳ ትንቢት የተነገረ ነበረ ማለት ነው። ይህን ከማየታችን በፊት ግን ሚያዝያ የሚለውን ለጥቂት ብናይ፣ ሚያዝያ የሚለው ወር ስለገባ መሐዘ ጎለመሰ፣ አደገ፣ ደረሰ፣ ምሽት ያዘ የሚል ትርጉም ይኖረዋል። መሐዛ ጥሬ ዘር፣ መሐዛት በብዙ ሊቃናትኒ ወመሐዛት ይሴብሑ ለስመ እግዚአብሔር መዝሙር 148 ቁጥር 12 ላይ የምናገኘው ነው። ሚዜ ዘር ሚስት ለሴት። በሌላውም ሚያዝያ ስመ ወርህ የወር ስም፣ ሳምንም መስከረም ከመስከረም 8ኛ ወር ቀኑ 13 ሌሊቱ 11 ሰዓት። ሚያዝያ የሰርግ ወር ማለት በጥንት ከሀገራችን በግንቦት ሰርግ የለምና ሁሉም ተጠቃሎ ሚያዝያ ስለሚደረግ የሙሽሮች የወጣቶች የባልቴቶችም ጭምር የሰርግ ወቅት ይባላል። ሚያዝያ ሚዜ ስለሚወጣ፣ ሚዜ ማለት በዕብራይስጥ መኑ ዝ ማለት ነው። ወጣቶች መኑ መኑ የሚባባሉበት
የሚከባበሩበት እርስ በርሳቸው ማለት ነው። ለቄስ ኑዛዜ ፍቅር ለሚዜ እንዲሉ በዚሁ አያይዞ ከመዘዘ ካወጡ ግን ሙሽሪትን ከተመሳሳዮቿና ከአሳሳቾቿ መዞ የሚያወጣ መዘዞ ማለት ነው ይላል እና በዚሁ አይነት ሚያዝያ ወይም ሚያዝያ የሰርግ የደስታ ወቅት ተብሎ ይነገራል። ሚስት መያዣ መጀመሪያ ወር ብለውታል ደስታ ተክለወልድ። እንደዚሁም ደግሞ የዕብራውያን መጀመሪያ ወራቸው ነው። ዝንቱ ወርህ ይኩንክሙ ቀዳማየ አውራህ ዘጸአት 12 ቁጥር 1 ጀምሮ ሙሴና አሮንን ጠርቶ እግዚአብሔር ይህ ወር የዓመት የወር መጀመሪያ ይሁናችሁ አለ። ጥንቱ ከአዳም እስከ ሙሴ ጥቅምት ነበርና ለውጦ ይህ ወር መጀመሪያ ይሁናችሁ ማለቱ በዚህ ወር ከግብፅ ወደ ከነዓን እንደወጣችሁ ኋላ ደግሞ በዚህ ወር ከገሃነመ እሳት ወደ ገነት የምትዞሩበት ነውና ብሎ ማለትም ምሳሌውን ከአማናዊ ስጋዊውን ከመንፈሳዊ ለማድረግ የፋሲካው በዓል የኢየሱስ ክርስቶስ ምሳሌ ነውና ያኛውን ለማገናኘት ዘጸአት 12:2 ላይ በዚህ ወር 10ኛው ቀን በጉን እሰሩት፣ 14ኛው ቀን ድረስ ጠብቁትና ማታ ረዱት፣ እያንዳንዳችሁ ብሉ ጨርሱት ይላልና ያ እኛ ሆሳዕና የምንለው እሑድ ነው። 10ኛ ቀን ሚያዝያ 11ኛ ሰኞ፣ 12ኛ ማክሰኞ፣ 13ኛ ረቡዕ፣ 14ኛ ሐሙስ ፋሲካቸው ሁልጊዜም በዚህ ያደረጉ ስለነበረ በዚህ ወር መከበሩ ይታወቃልና አሁንም መጽሐፍ ቅዱስ ባዘዘው ስርዓት በዚህ ወር ያከብራሉ ለማለት ነው ባጭሩ። እና ተንሥአ ወአንሥአ ኩሎ ሙታነ ተንሥአ ወአንሥአ ኩሎ ሙታነ ወፈትሖሙ ለሙቁሃን ይላል መዝሙሩ። እግዚአብሔር አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በአማን ተንሥአ ክርስቶስ አስተርአዮ ለስምዖን ሉቃስ 24 ቁጥር 34 ላይ በእውነት ክርስቶስ ተነስቷል ለስምዖንም ታይቷል ብለው ሐዋርያት እንደተናገሩት አስቀድሞ በነቢያትም ትንቢት ነበርና አንሰ ሰከብኮ ኖምኮ ተንሣእኩ እስመ እግዚአብሔር አንሥአኒ ይፈርም አእላፈ አሕዛብን የስ ተኛሁ አንቀላፋሁ እግዚአብሔር አስነስቶኛልና ተነሳሁ እንጂ እይፈርህ አእላፈ አሕዛብ ከአብዔሴሎም ሰራዊት ብዛት የተነሳ አልፈራም። እንዲሁም ረድኤተ እግዚአብሔር ከኔ ጋር ነውና አለ። በኋላ አብዔሴሎምን አሕዛብ አለ። ግብረ አሕዛብ ይሰራሉና እንደዚሁም በእናቱ በኩል ከአሕዛብ ይወለዳልና አንድም አንሰ ሰከብኮ ኖምኩ እኔስ 3 መዓልት 3 ሌሊት ከርሰ መቃብር አደርኩ እግዚአብሔር ወተንሣእኩ እስመ እግዚአብሔር አንሣእኒ እግዚአብሔር አስነስቶኛልና ተነሳሁ እንጂ እይፈርህ አእላፈ አሕዛብ ከአቀብተ መቃብር እልፍ አእላፍ ሆነው ከቆሙት አልፈራም። 4 ጭፍራ ሰራዊት ሆነው ሲጠብቁ አድረዋልና ንጉሥ ነውና ጠብቀውታል። እዚህ አልፈራም ብሎ ነቢዩ ዳዊት አስቀድሞ የተናገረው መዝሙር 3:6 በዚሁ ኢየሱስ ክርስቶስ ተነሳ የሚለው አስቀድሞ የተነገረ ቃል ነው ማለት ነው። ራሱ ተነስቶ ሌላዎችን ደግሞ አስነሳ ይለናል። ትንሣኤውም ልዩነት አለው ከሌሎች። አባ ኤፍሬም በውዳሴ ማርያም ምን ይለዋል? ፍሬ ከርሳ ደሃነ ኩሎ ዓለመ የማኅፀኗ ፍሬ ሁሉን ዓለም አዳነ ወሳረ እምኔነ መርገመ መርገመ ሥጋ መርገመ ነፍስን ከእኛ አስወገደ ወገብረ ሰላም ማእከሌነ ሰላም ፍቅር በመካከላችን አደረገ። ምክንያቱም አስተሐፈረ ኃጢአተ በዲበ ምድር ወሰአረ መርገመ በዲበ መስቀል ወነሰተ ሙስና ውስተ መቃብር ወአብጠለ ሞተ በውስተ ሲኦል ይላል። እነዚሁን ሁሉ አጥፍቶ እግዚአብሔር አምላክ በመስቀሉ በትንሣኤው ቅድስት በመስቀሉም በመሰቀሉ እንዲሁ በደሙ ፈሳሽነት 7ቱን አስታረቀ ይላል። ሰውን ከእግዚአብሔር ጋር፣ ሰውን ከመላእክት ጋር፣ ስጋን ከነፍስ ጋር፣ ምድርን ከሰማይ ጋር፣ ሕዝብና አሕዛብን አንድ አድርጓልና ወበትንሣኤው ቅድስት በተለየች በትንሣኤው ልዩነቱ 4 ወገን ነው። የእነ አልዓዛር ትንሣኤ ሲለይ ነው። የእነ አልዓዛር ትንሣኤ በብሉይ ሥጋ ነው፣ የክርስቶስ ግን በሐዲስ ትንሣኤ ነው። የእነ አልዓዛር ትንሣኤ ዳግም ሞት አለበት፣ የክርስቶስ ግን ዳግም ሞት የለበትምና እይረክቦ ሞት ከመዝ ዳግመ እምዝ እንዲል የእነ አልዓዛር ትንሣኤ አስነሽ ያስፈልጎታል፣ ክርስቶስ ግን አስነሽ የለውምና አብ አንሥኦ መንፈስ ቅዱስ አንሥኦ ተንሣእኩ በሥልጣነ ባሕቲትየ ቢል ርዕናውን አንድነቱን መናገር እንጂ አንድ ነው። የእነ አልዓዛር ትንሣኤ ትንሣኤ ዘጉባኤን ይጠብቃል፣ የእርሱ ግን ትንሣኤ ዘጉባኤን አይጠብቅም። ፈጥሮ ተነስቷልና አግቦ ለቢሲ ዳግመ ወሰ ገነት ዳግመኛ ወደ ገነት አስገባው።
ዕለተ ዓርብ በነግ ተፈጠረ። ዕለተ ዓርብ 6 ሰዓት ተሳሳተ። እምድድጎም ቃኔነ ቀትር የቀትር ጋኔን አሳሳተው ይላልና አዳም እንዲሁ በሰርክ ከገነት ወጣ። የሞተውም በዕለተ ዓርብ ሰርክ ነው። አሁንም ደግሞ ከሲኦል ወደ ገነት ዓርብ ሰርክ ተመለሰ ለማለት ዳግመኛ ወደ ገነት መለሰው ብሎ ይነግረናል። የእሱ ትንሣኤ ልዩነት አለው ማለት ነው። ክብር ምስጋና ለእርሱ ይሁንና በሕይወተ ሥጋ ሳለ 3 ሙታን አስነስቷል። የ4 ቀን አስክሬን አልዓዛርን፣ የዕለት አስከሬን ወልደ መበለትን ወለተ ኢያኢሮንን አስነስቶታል። እኒህ ይታወቃል። በእግረ መስቀሉ ስር በዕለተ ዕለት ወይም በዕለተ ስቅለት ግን እንዲሁ ከ500 ብቅ ከ600 ዝቅ የሚሉ ተንሥአ ወአንሥአ ኩሎ ሙታነ እዚያ ነው እና የማቴዎስ 27 ቁጥር 51 ላይ አድለቅለቀት ምድር ወነቃ ኮክ ምድር ተነዋወጠች ሙስና መርገመ ሥጋን አጠፋ ወነቃ ኮክ መርገመ ነፍስም ጠፋ ወተከስቱ መቃብራት ሙስና መቃብርም ጠፋ አለ። በኋላ ወተንሱ ብዙሃን ሙታን አብደንቲሆሙ ለጻድቃን ወበኡ ውስተ ሀገር ቅድስት ከሞቱትም በድኖች ብዙዎቹ ተነሱ ወደ ቅድስት ሀገርም ገቡ። ድኅረ ተንሥአ ክርስቶስ ከተነሳ በኋላ ወአስተርአይዎሙ ለብዙሃን ሰብ ለብዙ ሰዎችም ታዩአቸው ይላል። ምን ሰዓት ነው የተነሱ ቢሉ ዓርብ 9 ሰዓት ኤሎሄ ኤሎሄ ብሎ ሲጮህ አልዓዛር አልዓዛር ብሎ አልዓዛርን እንዳስነሳ ይህም የክርስቶስ ጩኸት እነዚህን ሙታን አስነስቷቸዋል ማለት ነው። ይህም ሲኦል የመውረዱ ምስክር ከሲኦል ነፍሳት ሲወጡ ከስጋቸው ተዋህዶ እነዚህ ተነስተዋል። 9 ሰዓት መሆኑ በዚህ ታውቋል ማለት ነው። ከሲኦል ነፍሳት ሲወጡ በመቃብር የተቀበሩ ሰዎችም ተነስተዋል ማለት ነው። ሌላው ወበኡ ውስተ ሀገር ቅድስት ወደ ኢየሩሳሌም ገቡ የሚለውም ከከተማው ውጭ ተቀብረው የነበሩ እንደሆነ ይታወቃል። ከትንሣኤው በኋላ መንገዱ ሩቅ እንደሆነ ተመልሶ የመግባታቸው ስርዓት መጽሐፉ ያስረዳል ማለት ነው። እንደዚሁ ከነሱ ለብዙዎች ታዩ የሚለው ታምረ ኢየሱስ 96ኛውን ታምር ማንበብ ነው። ለብዙዎች ታዩአቸው ሄደውም በዚህ 3 ቀን ምንድነው ያደረጋችሁ አሏቸው። አንድ መስሐቲ ከማሳት ከመስቀል ወይም ከመግደል በቀር ሌላ ምንም አናደረግንም አሉ። እሱ አሳች አይደለም፣ አምላክ ወልደ አምላክ ነው። ስለዚህ ይመኑበት፣ በዕለተ ምጽአት እንዳይክዳችሁ። ሞትን ገደለው፣ ሲኦልን በረበረው፣ እኛንም ያስነሳን እሱ ነው ብለው መስክረዋል። ስለዚህ ለብዙዎች ታዩአቸው ማለት ያ አይሁዶች ታምረ ኢየሱስን፣ እነሱ ግን እያወጡ በድንጋይ ይወግሯቸውና ይገድሏቸው ነበረ ይላል ታምሩ። በዚህም በቅርብ ቀን የሞቱ ናቸው ወይስ ብዙ ጊዜ የሞቱ ናቸው? ዘመኑስ ቢሉ በቅርብ ዘመን የሞቱ ናቸው። ምልክትም የሥጋው ላይ ምልክት የነበረውን ያሳዩ ነበረ ይላል ታምሩ። ወይም እኔ እገሌ ነኝ እገሊት ልጅህ ነኝ እያሉ አማትህ ወይም መራትህ ነኝ እያሉ ለነበሩ ሰዎች ምልክት ተናግረዋልና በቅርብ ዘመን የሞቱ መሆኑንም በዚህ መጽሐፍ ቅዱስ ይነግረናል ማለት ነው። እንግዲህ አስቀድሞ በኦሪቱ እንደሚታወቅ ነቢዩ ኤልሳ ራሱ ሙቶ እያለ ሙት አስነስቶ ነበረ። ሁለተኛ ነገሥት ምዕራፍ 13 ቁጥር 21 ላይ ኤልሳዕም ሞተ ቀበሩት ካለ በኋላ ሰዎች አንድ የሞተውን ሊቀብሩ ይዘው ሲሄዱ አደጋ ጣዮችን አዩና ከኤልሳ መቃብር ወርውሮ ሄዱ። ያ ሙትም የኤልሳዕን አጽም በነካ ጊዜ ተነስቶ ቆመ። እንዲያውም በትርጓሜው ጦርነት ተነስቶ ሲዋጋ ዋለ ብሏል። ያ እንግዲህ ራሱ ኤልሳ ሙቱን ያስነሳ እንዲያደረገው ጸጋ የሰጠው እግዚአብሔር ነው። ያ ምሳሌ ነበረ። አማናዊ ትርጉም ያገኘው በኢየሱስ ክርስቶስ ነው። አጥንት ሳይነኩ በቃል ብቻ የሚያስነሳ አምላክ ለማለት እነዚህን ያህል ሙታን አስነስቷል። ግን ሰዎቹ አላመኑም። ምክንያቱም እነሱ ወይም በምታት ነው ወይም ደግሞ እንዲሁ ነው በሚል ይገድሏቸው ነበረ ነው የሚለው ሉቃስ 16:31 ላይ ነው የተባለ አብርሃም ሆይ እባክህን ከሙታን አንዱን አስነስተህ ላክ ብሎት ነበረ። ሙሴና ነቢያት አሉ፣ እነሱን ይስሟቸው። እነሱን ካልሰሙ ግን ከሙታንም እንኳ ተነስቶ ቢሄድ አይሰሙም የሚል ንግግር ነበር ያደረገው። አሁንም ያ ትንቢት ተፈጸመ። ከሙታን ተነስተው ሰበኩ፣ ግን አልሰሟቸውም፣ አልተቀበሏቸውም ማለት። መቃብራት ተከፈቱ፣ የአይሁድ ልብ ግን አልተከፈተም። ሙታን ሰሙ፣ የአይሁዶች ጆሮ ግን አልሰማም ይላል መጽሐፍ። እና አንድ ጊዜ ሰው በክህደቱ ከተጠመደ ዲያብሎስ ከወሰደው የማይመለስ ስለሆነ ሙታን ተነስቶ ሲመሰክሩ እነሱ ግን አልሰሙም ይላል። ይህን ሲያስረዳ ሐዋርያው ጳውሎስ አንደኛ ቆሮንቶስ 15:7 ላይ ወአስተርአዮሙ ለዘይበዝሑ እምሐምስቱ ምዕት ቢጽ ይላል።
ከ500 ባልንጀሮች ለሚበዙ ተገለጠላቸው ካለ በኋላ ወመብዝቶሙ እስከዚህ አለው የሚበዙትም እስከ ዛሬ አሉ ወቦ ለሂኖሙ የሞቱም አሉ። ሐዋርያው ጳውሎስ ያመነው ክርስቶስ ባረገ በ8 ዓመት ነው። እስከዚያ ድረስ እንደነበሩ ነው የእድሜያቸው ርዝመት ማለት ነው። ኖረዋል። አንዳንዶችም ደግሞ የሞቱ አሉ። ወቦ ለሂኖሙ የተኙም አሉ፣ እስከ ዛሬም ያሉ አሉ፣ በሕይወት ይመሰክራሉ ብሎ ሐዋርያው ጳውሎስ ስለ እነዚህ ይነግረናል። ቁጥራቸውም ከ500 ለሚበዙት ማለት ከ500 ብቅ ከ600 ዝቅ የሚሉ ማለት ከዚያ ከጳውሎስ የተወሰደ ነው ማለት ነው። እነዚህንም ቅዱሳን ብሏቸዋል። ለምን ቅዱሳን አላቸው ቢሉ በኢየሱስ ክርስቶስ ትምህርት ያመኑ ነበሩ እኩሎቹ ደግሞ ከተነሱ በኋላ ለክርስቶስ ኃይል እውነቱን ስለመሰከሩ ለአይሁድ ዘለፋ ስለተናገሩ ቅዱሳን ተብለዋል። እነዚህን ሁሉ አስነስቶ የተመሰገነ እግዚአብሔር አምላካችን ክብር ምስጋና ይግባው ማለት ነው። መዝሙሩ ወፈትሆሙ ለሙቁሃን ነው የሚለው። እስረኞችን ፈታቸው ከየት በአብይ ኃይል ወስልጣን ዋጋዘ ነፍሰ ጻድቃን የጻድቃንንም ነፍስ ነጻነት ሰጠ በታላቅ ኃይልና ስልጣን ይለዋል በመዝሙሩ ያሬድ ነው። ይሄ ምንድን ነው የሚለው? ወሆረ ሀበ እለ ሞቅታ ትነብር ነፍስቶሙ ወሰበከሎሙ ጊዜያን 1 ጴጥሮስ 3:18 ላይ ነፍሳቸው እስረኛ ሆና ባለችበት ሄዶ ነጻነትን ሰበከላቸው። እለወሰ ሲኦል ጻኡ ወለወሰ ጽልመት ተከሰቱ ወሪዩ ብርሃነ አብየ ጨለማ ውስጥ ያላችሁ ተገለጡ፣ ሲኦል ያላችሁ ውጡ ካለ በኋላ ታላቅ ብርሃን አዩ። የደስታው ይሄ ነው። ነፍስ ታስራ ወዳለችበት ሄዶ ነፍሳትን ከሲኦል ሲያወጣ ከመቃብር ደግሞ ሙታንን አስነስቷል። ስለዚህ ነው ወፈትሆሙ ለሙቁሃን እያለ ቅዱስ ያሬድ የነገረን ማለት ነው። የተሃድጋው ሲኦል ለነፍሴ ወይትሁቦ ለጻድቅ ከይራይ ሙስና እግዚአብሔር አብ ሆይ ነፍሴን በሲኦል አትተዋትምና ለጻድቅህ ለኢየሱስ ክርስቶስም እንዲሁ መበስበስን ያይ ዘንድ አትተውም ወይም ደግሞ ሙስና መቃብርን አትሰጠውምና እያለ ነቢዩ ዳዊት በ15ኛው ቁጥር 9 ላይ የነገረንን ከሲኦል ነፍሳት የወጡበትም ሳምንት እንደሆነ እንረዳለን ማለት ነው። ለአልዓዛር ተንሥእ ቤሎ አልዓዛርን በቃል ተነስ ያለው ወለዕውርን ይዘፈወሶ በቃሉ ዕውርንም በቃሉ ዳን ብሎ ያዘዘው ትንሣኤው ገብረ በሰንበት አመሳለስት ዕለት በ3ኛው ቀን ትንሣኤውን ያደረገ ይላል። ይህ 3ኛ ቀን በብዙ መጻሕፍት ነው የምናገኘው በስፋት ይህን እንመልከት። በሳልስት ዕለት አለ። ትንቢቱ የሆሴዕ ነው። 6:1 ላይ በትንቢተ ሆሴዕ ወይቤሉ ንሑር ሀበ እግዚአብሔር አምላክነ ወደ እርሱ እንሂድና እንማፀን በችግራቸው ጊዜ እንዲህ ይላሉ ካለ በኋላ እስመ ውእቱ ቀሰፈነ ወይፌውሰነ እሱ 5500 ዘመን ገርፎ አድኖናልና ወውቱ አቁሰለነ እርሱ ሰብሮናልና ይጠግነናል ወይሴርየነ ወያሃይወነ በሰኑይ መዋዕል በሁለተኛው ቀንም ያድነናል አለ። ሁለተኛ ቀን የተባለ ቅዳሜ ነው። ሙስና መቃብር የጠፋበት ነውና ዕለተ ዓርብ ተሰቅሎ ስጋውን ቆርሶ ደሙን አፍሶ ከሲኦል ነፍሳትን አውጥቶ ዓለምን አድነዋል። ዓርብ ቅዳሜ ሙስና መቃብርን አጥፍቷል። እሁድ በ3ኛው ቀን ተነስቷል። በሰኑይ መዋዕል ካለ በኋላ ወአመሳልስት ዕለት ትነሣ ወነሐዩ በቅድሜሁ ይላል። በ3ኛው ቀንም እንነሳለን እንዲሁም በፊቱ ድነን እንቆማለን ይላል ሆሴዕ። ያ ትንቢቱ ነበር። በ3ኛው ቀን የእሱ ትንሣኤ ምክንያት የእኛ ትንሣኤ ስለታወቀ እንነሳለን በ3ኛው ቀን በማለት የእኛን ትንሣኤ በእሱ ትንሣኤ ተረጎመው ማለት ነው። እና ይህ 3 ቀን ምሳሌ ነበረው። ምሳሌውም እንደ አብርሃም ማለት ነው። ዘፍጥረት 22:3 ላይ ምን ነው የሚለው? ወበጽሐ አብርሃም ውስተ ውእቱ መካን ሀበ ዘይቤሎ እግዚአብሔር በሳልስት ዕለት ይላል። አብርሃም እግዚአብሔር ወዳለው ቦታ በ3ኛው ቀን ደረሰ ይላል። 22 ቁጥር 1 ጀምሮ ስናይ እግዚአብሔር አብርሃምን ፈተነው ይላል። ለምን ፈተነው? እምነቱን አያውቅም ነበርን ቢሉ ያውቀዋል። ነገር ግን ለታላቁ ምስጢር ምሳሌ ለማድረግ እግዚአብሔርን ከአብርሃም ጋር ለመመሰል አብርሃምን ከፍ ከፍ ለማድረግ አብርሃምን ፈተነው አለ። አብርሃም ልጅህን የምትወደውን ይስሐቅን ሰዋልኝ አለው። አብርሃም 3 ቀን አልቅሷል። ለሳራ አልነገረም፣ ለይስሐቅ አልነገረም። ብቻውን 3 ቀን አልቅሶ እንግዲህ እንጨት ሰምጥቆ በአህያ ጭኖ 2 ባሪያዎች ይዞ ነው የገሰገሰው ካልነው ቦታ በ3ኛው ቀን ደረሰ። ያ ሞሪያ ይለዋል በመጽሐፍ ቅዱስ። ቀራንዮ ነበረ በጥንቱ። እዚያ ሲደርስ
ባሪያዎችን እዚሁ ቆዩ። አነ ወወልድየ ሰጊደነ ንገብእ ኀቤክሙ፣ በዚያ እናንተ ሰግደን እንመለስ፣ እናንተ እዚሁ ቆዩ ብሏቸው ይስሐቅን እንጨት አሸክሞ እሳትና ሰይፉን ይዞ ተራራውን ወጣ። ይስሐቅ ተራራውን ሲወጣ አባይት ያለው በጉ አለው። እግዚአብሔር ያውቃል አለ። ድንጋዩን ጸፈጸፈ፣ እንጨቱን ረበረበ። እኔን ልትሰዋኝ ነው መሰል አለው። አትጎዳበትም፣ ትጠቀማለህ አለው። እጄን እግሬን እሰረኝ፣ በሆድ ያስተኛኝ፣ ዓይኔን አይተህ ራርተህ ከእግዚአብሔር ጋር እንዳትጣላ አለው። አደረገው። ሰይፉን መዞ አሳርፋለሁ ቢል ግን እጁ ተያዘ፣ አልተንቀሳቀስም፣ አልሆነም። መልአክ ቶ በእጅህ ላይ አትጣል፣ ከልጅህ ይልቅ እግዚአብሔር እንደምትወድ አውቄአለሁና አለው ይላል። ነጭ በግ ዕፀ ሳቤቅ ቀንዱ የታሰረ እግዚአብሔር አስገኘው። በዚሁ በምሳሌነት አብርሃም የእግዚአብሔር አብ፣ ይስሐቅ የእግዚአብሔር ወልድ እንጨቱን ተሸክሞ እንደወጣ ክርስቶስ መስቀሉን ተሸክሞ ቀራንዮ የሚወጣ ነውና ይቴ በግኡ እንዳለው አባ አህልፋ ለዛቲ ጽዋ ብሎ የሚናገር ነውና በይስሐቅ ደም አይድንም በልጄ ደም እንጂ ብሎ ይስሐቅ በመዳን በጉ በመሰዋት አብርሃም እንዳየ ይስሐቅን ድህነት በመለኮት ትስፊት በበግ ትስፊትን አይቷል ማለት ነው። በትስፊት ባየበት ትስፊት መለኮት ይስሐቅ የዓለም ምሳሌ ነበርና በወልደ አምላክ ደም ዓለም እንደሚድን ይስሐቅ በበጉ ዳነ ማለት ነው። ስለዚህ ዕፀ ሳቤቅ አክሊለ ሦክ ነበረ፣ ወይም ዕፀ ሳቤቅ መስቀል ነበረ። ዕፀ ሳቤቅ ብሂል ዕፀ ስርየት መስቀል እንዲል በዚሁ አይነት እግዚአብሔር አምላክ በሦስት ቀን ያለው አብርሃም ደረሰ ያለው ምክረ አይሁድ ከተደረገበት ከዕለተ ረቡዕ እስከተሰቀለበት 3 ቀን ነውና አብርሃም 3 ቀን ተጓዘ ያለው ያ ነው። አንድም ከተሰቀለ በትንሣኤ ድረስ 3 ቀን ነውና እግዚአብሔር ወደ አሳየው ቦታ በ3ኛው ቀን ደረሰ ያለ ተደለው ከመ ይሁሩ ምኅዋረ ዕለታት ሰለስቱ ባለመስዋዕት አብርሃም ወይስሐቅ መስዋዕቱ እንዳለ ደራሲው። ሌላው የዮናስ ነው። ማቴዎስ 12:40 ላይ እንደምናገኘው እስመ በከመ ነበረ ዮናስ ውስተ ከርሰ አንበሪ ሰሉሰ መዋዕለ ወሰሉሰ ለያልየ፣ ዮናስ በከርሰ አንበሪ 3 ቀን 3 ሌሊት እንዳደረ ሁሉ ከማሆ ሀለዎ ለወልደ እጓለ እመሕያው ይንበር ሰሉሰ መዋዕለ ወሰሉሰ ለያልየ ውስተ ልበ ምድር፣ በምድር ልብ 3 ቀን 3 ሌሊት ያድር ዘንድ ለሰው ልጅ ለኢየሱስ ክርስቶስ አለው ብሎ አስተምሮ ነበርና ዮናስ የኢየሱስ ክርስቶስ፣ ከርሰ አንበሪ የመቃብር 3 ቀን የ3 መዓልት የ3 ሌሊት። እንደዚሁ ዮናስ ከርሰ አንበሪ ከመግባቱ በፊት ከከርሰ አንበሪ ከወጣም በኋላ አስተምሯል። ኢየሱስም ሙቶ ከተቀበረ ሳይሞት ሳይቀበር አስተምሯል። ሙቶም ከተነሳ በኋላ ኢየሱስ ክርስቶስ አስተምሯል። ስለዚህ ነው የዮናስ ምሳሌ ማለት ሁለቱም ሙቶም ሳይሞቱም ያስተማሩ የብቻ ምልክት ያላቸው ስለሆኑ ምሳሌ ይላቸዋል። ዕለተ ዓርብን 3 ሰዓት ማለት ጠዋት እስከ 6 ሰዓት ቀን፣ ከ6 ሰዓት እስከ 9 ሰዓት ሌሊት፣ ከ9 ሰዓት እስከ 12 ሰዓት ቀን ሆኗል። ዕለተ ዓርብ 2 ቀንና 1 ሌሊት ሆኗል ማለት ነው። የቅዳሜ ቀን ዕለተ ዓርብ 2 ቀን ጋር 3 ቀን፣ የዓርብ 6 ሰዓት ጨለማ የቅዳሜ ሌሊትና የእሁድ ሌሊት ስንጨምር 3 ሌሊት ማለትም ይህ ነው። 3 ቀን 3 ሌሊት እየተባለ ብዙ ጊዜ በመጻሕፍት የምናገረውና በዚህ ወር ጎልቶ የሚታየው ማለት ነው። በ3 ቀን የሚመሰለው ከራዲዮን ነው። ቅዱስ ያሬድ እንደነገረን ለዘተወልደም ድንግል ምንተን ብሎን አስተማስሎ አርዌ ገዳምን ዋንበሳ ወሚመ ከራዲዮን ወፍ ሰዓዳ ይለዋል። ከድንግል የተወለደውን ምን እንበለው? በምንስ እንመስለዋለን? የምድረ በዳ አውሬ አንበሳ ነውን? ወይስ ነጭ ወፍ ከራዲዮን ይላል። ከራዲዮን በባቢሎን ፋርስ የሚገኝ በቤተ መንግስት የሚኖር ነው። ያ የታመመ ሰው ካለ ያለው የራሱን የሌለው ገዝቶ ያመጣል፣ በፊቱ ያቆማል። የማይድን ከሆነ ፊቱን ይመልሰዋል ወደ ሌላ። የሚድን ከሆነ ግን ቀርቦ እስትንፋሱን ባፉ ይቀበላል። ይጠቁራል፣ ብርድ ብርድ ይለዋል። ሰማየ ሰማያት ወጥቶ ዋዕየ ፀሐይ 3 ሰዓት ክንፉን ያስመጥተዋል። እንደገና ሙቀት ሲሰማው ወደ ጥልቅ ባህር ወርዶ 3 ሌሊት 3 ቀን ደግሞ ውሎ አድሮ ፀጉሩን መልጦ ታድሶ ይወጣል ይላል ፊሳልጎስ። እንግዲህ ይህ ከራዲዮን እንደዚህ ምሳሌው ከራዲዮን የኢየሱስ ክርስቶስ ምሳሌ ነው። ጻዳ እንደሆነ ወልድ ሁየ ጻዳ ወቀይ ይለዋል ሶሎሞን። ቀይ በትስቢቱ ጻዳ በመለኮቱ ነውና የታመመው የማይድን መሆኑን አውቆ ፊቱን እንዲመልስ ዲያብሎስ ትዕቢት ላይ ትዕቢት ኃጢአት ላይ ኃጢአት ሲጨምር ባየ ጊዜ እንደማይመለስ አውቆ ገጸ ምሕረቱን ወደ ሌላ መለሰ ይላል። አዳም ንስሐ ገብቶ ቢያገኝ እንደሚመለሱ አውቆ ደዌ ሥጋውን ባህሪውን ባህሪ ያደረገ ነሣ ደዌነ ወጾረ ሕማመነ እንዲል ኢሳይያስ። በዚህ አይነት
አፉን ካፉ አድርጎ እንደተቀበለ ባህሪውን ባህሪው አደረገው ነው። ብርድ ብርድ እንደሚለው ደው የተላለፈ እንደማለት ነው። ወደ ሰማይ እንደመውጣት ከዕለተ ዓርብ 6 ሰዓት እስከ 9 ሰዓት ለ3 ሰዓት መስቀል ላይ ተሰቅሎ ቆይቷል። እንደገና ከዚያ ወርዶ ወደ ጥልቅ ባህር 3 መዓልት 3 ሌሊት እንዳደረ ክርስቶስም ከርሰ መቃብር 3 ሌሊት 3 ቀን አድሮ ውሎ ተነስቷልና የአሮዲዮን ምሳሌ ይላል መጽሐፍ እና በሁሉም እግዚአብሔር አምላክ ተመስሎ ምሳሌውን ለእኛ ተምረን እንድንመለስና ምስጢሩን እንድናውቅ አድርጎናል ማለት ነው። እንዲያውም ባለቤቱ ጌታችን ኢየሱስ ክርስቶስ በ3ኛው ቀን ለማርያምና ለዮሴፍ የተገለጸበትን የትንሣኤው ምሳሌ ብለው አባቶች ወስደዋል። ዘመኑ ስለሆነ አንድ ጀምረን ብናይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእናቱ ነው መጀመሪያ የተገለጠው። የትንሣኤው ብርሃነ ትንሣኤውን የገለጠው ተገልጾ ምን ሐዘን ደርሶብሻል አላት ይላል። ዋተ ዕለተ ይቤላ ለእሙ አይ ሐዘን የአቢ ምና ሐዘናት ዘረከቡች በእንቲአየ እናቴ ድንግል ማርያም ሆይ ስለ እኔ ያገኘሽ መከራ ሐዘን የትኛው ይበልጣል አላት። እርሷም አሐዱ ሶበ ተነበየ ስምዖን በቤተ መቅደስ ከመ ይቅትሉከ አይሁድ ልጄ ወዳጄ አንተ 40 ቀን ሲሆንህ በቤተ መቅደስ ሄጄ እዚያው ሳለሁ አረጋዊ ስምዖን የተናገረው ቃል አይረሳኝም ማለት። ቃሉ ምን የሚል ነበረ? ዝንቱ ሕፃን ስዩም ለድቀቶሙ ለትንሥኦቶሙ ለእስራኤል። ይህ ሕፃን አለ ባረኮሙ ስምዖን ነው የሚለው መጀመሪያ። ባረኮሙ ስምዖን ለዮሴፍ ለማለት ማርያምንና ዮሴፍን ባረካቸው ይላል። ነቢይ ነውና አባት ሽማግሌ ነውና ባረካቸው። ከባረካቸው ከመረቃቸው በኋላ ግን ዝንቱ ሕፃን ስዩም ለድቀቶሙ ለተንሥኦቶሙ፣ ይህ ሕፃን ለእስራኤል ለመውደቃቸውና ለመነሳታቸው የተሾመ ነው ይላል። ይህም ማለት ለድቀታቸው አማላጅ ነው፣ ነቢይ ነው፣ ሩቅ ቢሲ ነው ለሚሉት ይወድቃሉ። ወለተንሥኦቶሙ ለእስራኤል ለሚነሱት ደግሞ ትንሣኤ ዘለ ክብር ላላቸው ደግሞ አምላክ ወልደ አምላክ ብለው ለሚያምኑት ወተንሥኦቶሙ ለእስራኤል ደግሞ መነሻቸው ነው ካለ በኋላ ወለኪሰ ይበውእ ውስተ ልብኪ ኩናተ ኑፋቄ፣ ከሁለት እንደሚሰነጥቅ ጦር ልብሽን የሚወጋ ሐዘን ያገኝሻል በዕለተ ዓርብ ብሎ በነገረኝ ጊዜ ያን ጊዜ ያለቀስኩት ልቅሶ አይረሳም ብላ ለልጅዋ ነገረች ነው የሚለው። ከሐዘናት ሁሉ የመጀመሪያውና መነሻው ይህ ነበረ። የዕለተ ዓርብ ሐዘን መጀመሪያ ኢየሱስ ክርስቶስ 40 ቀን ሆኖ ቤተ መቅደስ ሲገባ የተነገረ ታላቅ ነው ማለት ነው። በልብሽ ሰይፍ ያልፋል ነው የሚለው መጽሐፍ ቅዱሱ ሉቃስ 2:33 ላይ የምናገኘው ነው። በዚሁ ሉቃስ 2:46 ላይም በዓል አክብረው ዮሴፍና ድንግል ማርያም ሲመለሱ ጌታ ግን እዚያ ቀርቶ ነበረ። ከሊቃውንት መካከል ሲጠይቃቸው እንዲሁም ደግሞ ሲሰማቸው ነበር ይላል። እመቤታችን የሄሮድስ ወታደሮች አግኝተው ልጄን ገድለውብኛል ብላ ምርር ያለ ልቅሶ አልቅሳ ነበረ። ከናዝሬት እንደገና ወደ ኢየሩሳሌም ተመልሰው እንዲሁ ሲያገኙት እሱ ግን ከሊቃውንት መካከል ይጠይቃቸው ነበረ ይላል። ምን ነው ልጄ እንዲህ አደረግብን? እኔና አባት ስንፈልግ እየተጨነቅን ነበረ ባለችው ጊዜ በአባቴ ቤት እንድኖር አታውቁም? ለምን ሌላ ፈለጋችሁ ብሎ በ3ኛው ቀን ተገልጾላቸዋል። ይህም ምሳሌው ለምንድን ነው? ከሞትኩ በኋላ ከተቀበርኩ በኋላ በ3ኛው ቀን ተነስቼ ለእናቴ ለድንግል ማርያም ለመግደላዊት ማርያም እገለጻለሁ የሚል ትንቢት ነበረ ብለው አባቶች አጽድቀዋል። ካሊ ሶበ ኃጣይኩከ እንዘ ሐሰከ 3 ዕለታተ 3 ቀን በቤተ መቅደስ ስፈልግ ያለቀስኩት አልረሳም የሚል ነበረ። ይሄ 3ኛው ወሳልስ ዛሰሩከ ደዊከ ወገሪከ ወቀሰፉከ በአውደ ጲላጦስ፣ 3ኛውን በጲላጦስ አደባባይ እጅ እግርህን አስረው ሲገርፉ ባየሁ ጊዜ አይረሳኝም ነው ያለች። ይሄ ደግሞ የምናገኘው የዮሐንስ ወንጌል ምዕራፍ 19 ቁጥር 1 ላይ ነው። ወእምዝ ነስኦ ጲላጦስ ለእግዚእ ኢየሱስ ወቀሰፎ ይላል። ጲላጦስ ከዚህ በኋላ ኢየሱስን ወሰደውና ገረፈው። 6666 ግርፋት ያን ያህል የገረፈው ትንቢት ስለነበረ ኢሳይያስ 50 ቁጥር 6 ላይ ጀርባዬን ከግርፋት አልመለስኩም ይላልና ያ ግርፋት መደረስ ስላለበት ያን ያህል ግርፋት ተገርፏል ማለት። አንድም ዲያብሎስ ዘበና አዳምን እየገረፈ ገሃነመ እሳት አውርዶ ነበርና ካሳ የሆነው ዘንድ ኢየሱስ ክርስቶስ ጀርባውን ስለ አዳም ተገረፈ ይለናልና በዚሁ አይነት ጲላጦስ የገረፈበት የ3 ሰዓት መከራውን ማሰብ ትልቅ ድርሻ አለው ማለት። እመቤታችን ሐዘን አድርጋ ነገረችው ይህ ነው። ወራብዕ ዘከመ ሰቀሉከ ማእከለ ክልኤ ፍያት ሩቀከ ወቀነወከ፣ 4ኛውም
በሁለት ወንበዴዎች መካከል እጅ እግርህን ቸንክረው ሰቅለው ባየሁ ጊዜ ያም አይረሳኝም። ይህም የምናገኘው የዮሐንስ ወንጌል ምዕራፍ 19 ቁጥር 20 ላይ የምናገኘው ነው። ሰቀሉ ምስሌሁ ካልአነ ክልኤተ ፈያተ ሀደም ለፌ ወሀደም ለፌ፣ ከእርሱ ጋራም ሁለት ወንበዴዎቹን አንዱ በዚህ አንዱ በዚያ ሰቀሉት ይላል። ይህም ሁለት በዚህና በዚህ የሰቀሉት የእነሱ ክፋት ነው። ይህ ምንድን ነው ያሉ እንደሆነ ሽፍታ፣ ይህስ ምንድን ነው ሽፍታ፣ መካከለኛውስ የሽፍቶች አለቃ ለማለት በዝብብት ያደረጉት ነው። እርሱ ግን በሚያውቀው ትንቢት ፈጻሚያን ናቸውና በሚያውቀው ሰቅሏል። ምስጢሩ ግን እንደ ዳክርስ ያላችሁ ኃጥአንን በግራ የማቆም እንደ ጥጦስ ያሉ ጻድቃንን በቀኝ የማቆም እኔ ነኝ የሚል ምስጢር ነበረው። በዕለተ ምጽአት ሲመጣ ጻድቃንን በቀኝ ኃጥአንን በግራ አቁሞ ይፈርድላቸዋል ይፈርድባቸዋልና ያንን ለማሳየት ያደረገው ነው። አምስተኛውም ወሐምስ ዘከመ ወደዩ ከውስተ መቃብር ሐዲስ ዮሴፍ ወኒቆዲሞስ፣ አምስተኛውም ዮሴፍና ኒቆዲሞስ ገንዘው በአዲስ መቃብር በቀበሩ ጊዜ ያንን ሳስብ ሁል ጊዜ ያለቅሳለሁ አዝናለሁ ብላ የነገረችበት ነው። ይህን የምናገኘው ዮሐንስ 19 ቁጥር 39 ላይ ያለውን ነው። ወእምዝ ሰአሎ ለጲላጦስ ዮሴፍ በድኖ ለኢየሱስ፣ የአርማትያሱ ዮሴፍ ወደ ጲላጦስ ገብቶ የኢየሱስን ሥጋ ለመነው። እርሱም እንዲሁ ሰጠውና ገንዞ በአዲስ መቃብር ቀበረው ይላል ከኒቆዲሞስ ጋር። ይህም ማለት አንበሳ የሰበረው ንጉሥ የሰቀለው ይታፈራል ይፈራልና እንዲሁ ዝም ብሎ እንዳያወርድ ሄዶ አስፈቀደ። ጲላጦስ ፈቀደለት። እሱ ከከባዱ መስቀል አውርዶ ረጅሙን ችንካር እየነቀለ ዮሴፍ 100 ሊትር ሽቱ አምጥቶ በአይሁድ አገናነዝ በሚያምር ሁኔታ ገንዘው በአዲስ መቃብር ቀብረውታል። ወደ እናቱ አገር ገሊላ በእናቱ ርስት እንዳይቀብሩ መሽቶባቸዋል። ዮሴፍ ለራሱ ብሎ ያዘጋጀው አዲስ መቃብር ነበርና እዚያ ቀሩ። አዲስ መባሉ ግን እንደ አጽመ ኤልሳ የተቀበረ ነቢይ ነበርና እሱ አስነሳ እንዳይሉ በአዲስ መቃብር ቀበሩ ይላል። በዚያ እነዚህ 5ቱ ሐዘናት ለእመቤታችን ከባዶች ናቸውና በጌታችን በኩልም ቃል ኪዳን ሰጥቷል። ስለዚህ ነው ወይቤላ እግዚእነ ለወላዲቱ ድንግል ማርያም ካለ በኋላ ዘዘከረ ሎንተ ሐዘናተ ወሕማማተ እንዘ ይብል አቡነ ዘበሰማያት ወሰላመ ገብርኤል መልአክ። እነዚህን ሐዘናት እነዚህን መከራት አቡነ ዘበሰማያት በሰላመ ቅዱስ ገብርኤል ጋራ እያለ የደገመ ሰው ቢኖር አለ አነ ሰሪ ሎቱ ኃጢአቶ፣ እኔ ኃጢአቱን አስተሰርይለታለሁ። አስተርዮም ቅድመ ሞቱ በሳልስት ዕለት፣ ከመሞቱ አስቀድሜም በ3ኛው ቀን እገለጥለታለሁ፣ ቃል ኪዳን እገባለታለሁ። ይህን ቃል ኪዳን ለመግባት ነው። ወእምዝ ሰማ ደክስዮስ ወጸሐፈ ውስተ ታምረ እግዝእትነ ማርያም ይላል። ደክስዮስ እናትና ልጅ ኢየሱስ ክርስቶስ ድንግል ማርያም ሲነጋገሩ ሰምቶ በታምር ውስጥ ጻፈ፣ እኛ እንድንጠቀም ይላል። አቡነ ዘበሰማያትና በሰላመ ቅዱስ ገብርኤልን የምታነቡ ክርስቲያኖች ሁሉ እነዚህ 5ቱን ሐዘናት ብታስቡ የክብር ክብር የሚጨመርላችሁ ስለሆነ ታላላቆችን። ስለዚህ ነው ከዮሐንስ ጋር ሲሰጥ ሐዘኑ የተገኘበት ትልቁ የአጽናናት ለማለት ነው። ዮሐንስ 19:27 ላይ ወሶበሪዮሙ እግዚእ ኢየሱስ ለእሙ ወለረዱ ዘያፈቅር ይቀውሙ፣ እናቱንና የሚወደውን ደቀ መዝሙር ቁሞ ባያቸው ጊዜ ወይቤላ ለእሙ ኦ ቢሲቶ ነዋ ወልድኪ፣ እናት ሆይ ሴትዮ ሆይ እነሆ ልጅሽ፣ ነዋ ወልድኪ ብሎ ነዋ ውሉድኪ እነሆ ደቂቀ አዳም አጠቃላይ ልጆች ይሁንሽ በዮሐንስ በኩል ብሎ የሰጠን ነው። አያይዞም ወይቤሎ ለረዱኒ ዘያፈቅር ነያምከ፣ እነሆ ለሚወደውም ደቀ መዝሙር እንኋት እናትህ፣ በእኔ በኩል እናት አድርጌ ሰጥቻለሁ። እናትህ ድንግል ማርያም ናት። በምስጢሩ ግን ነያምክሙ፣ እናታችሁ እነሆ ድንግል ማርያም በዮሐንስ በኩል ሰጥቻለሁ ተብለን እናታችን የቃል ኪዳን እናት ናት። ማርያም እምነ ወሙ ለእግዚእነ ሳሊ በእንቲአነ የምንለው እንደ ቅዱስ ያሬድ ልክ በዚህ ስርዓት ቀድሞ የመጣው ስርዓት ነው ማለት ነው። እና በዚህ ጽኑ ሐዘን ነበረ። በአጽናናት ኖሮ ይላል መጽሐፍ ከስጋዋ ነፍሷ ይለይ ነበረ ይላል የእመቤታችን ሐዘን። ስለዚህ ነው ሐዘነ ማርያም እምለከ ነጺረከ ለዘታፈቅሮ ሐዋርያ ትቤሎ እምከነያ ተናዝዝ ብዝሃ ብካያ ይላል በሰላምታው አባ ጊዮርጊስ። የእናት የድንግል ማርያም ሐዘን አይተህ አዎ የልቅሶዋን ብዛት ታረጋጋ ዘንድ ለምትወደው ሐዋርያ ደቀ መዝሙር እናትህ አልካት። ስለዚህም ተጽናናቻል።
ለዮሐንስም አጽናኛ ያስፈልገዋልና በአንጻረ መስቀል ቆይሞ ዮሐንስ በከንዘ ይብል ወይሊ ዮሐንስም በመስቀል አንጻር ቁሞ ወዮልኝ ወዮታ ለእኔ ይገባኛል እያለ አለቀሰ። ማወተ ከርሱ ከመነደሳት ወይ አንጀቱ በሐዘን እሳት ተቃጥሏልና ብሎ አባ ጊዮርጊስ አሁንም በሌላው ሴት በጸጋከ ይነግራል። የሁለቱ ሐዘን የበዛባቸውን ነው እናት እንሆ እና ልጅ እንሆ ብሎ ሁለቱን ያጽናናው። አቡነ ሽኖዳ ግን በቤተልሔም የልደቱን ታሪክ በስቅለቱ ፈጸመ ብለዋል። ማለትም ስጋ ለብሶ ዓይኑን ሲገልጥ በዓይነ ስጋ በቤተልሔም እናቱን ነበር ያየው። አሁን ደግሞ በቀራንዮ ተሰቅሎ አባ አመሐፀን ነፍሴ ውስተ እዴከ ከማለቱ በፊት እንኋት እናትህ እንሆ ልጅሽ ብሎ የእናቱን ፊት አይቶ በሞተ ስጋ ዓይኑን ከደነ ብለዋል። በዓይነ ስጋ ዓይኑን ሲገልጽ እናቱን አየ፣ በሞተ ስጋ ዓይኑን ሲከድ እናቱን አይቶ ነው። ስለዚህ ድንግል ማርያም የመጀመሪያና የመጨረሻ ናት ማለት ነው። ከቤተልሔም እስከ ቀራንዮ ከእርሱ ጋር አብራ የተጓዘች ድንግል ማርያም በላይ ሌላ ስልጣን የለም። ስለዚህ ዮሐንስ ሲያደንቅ ኢየሱስ ክርስቶስ ጋር አያይዞ አባ ኤፍሬም ዮሐንስ ክርስቶስ ወይ ከአንተ ደረት ተጠግቶ የምስጢርን ወተት ጠጣ፣ ምክንያቱስ አንተ ከድንግል ማርያም ደረት ተጠግተ የድንግልናን ወተት ጠጥተሃልና። ስለዚህ አንተ የድንግልናን ወተት ከጠጣ ከደረቷ ተጠግተ እሱ ከደረትህ ተጠግቷል። በምሴተ ሐሙስ ከእናንተ አንዱ አሳልፎ ይሰጠኛል ባላቸው ጊዜ እኔ ይሁን እያሉ ሐዋርያት ተነስተው ነበረ። ዮሐንስ ግን በዚህ አይጠረጠርምና ከደረቱ ጠጋ ብሎ የሚያስይዝህ ማን ነው አለው ይላል። ይህ የፍቅር ብዛት ነው፣ ፍቁረ እግዚእ ነውና አይጠረጠርም። ማን ነው ብለው ጠይቆ የተረዳ ያስረዳ እሱ ነበረ። ስለዚህ ከዚያ ቀን ጀምሮ ምስጢራትን ጠጣ ማለት ነው። ምስጢራትን ስለጠጣ ነባቤ መለኮት ታወጎሎስ የሚል ቅጽል ስም ተሰጠው ማለት ነው። አንድም ድንግል ማርያምን በመያዝ እርሷ መዝገበ ምስጢር ይላታልና ማርያም ተአቅብ ዘንተ ኩሎ ወትወዲዮ ሰልባ ሁሉንም ምስጢር በልቧ ስታስቀምጥ የኖረች የምስጢር መዝገብ ስለሆነች እሷን በመቀበሉ ምስጢረ መለኮት በመባል ደረጃ ደረሰ ይላል። ሲጽፍም ምን አለ? እግዚአብሔር አንድ ስንኳ ያየው የለም በአባቱ እቅፍ ያለ አንድ ልጁ ተረከልን እንጂ እኔና አብ አንድ ነን፣ እኔን ያየ አብን አየ ብሎ አንድነት ሦስትነቱን በአባቱ እቅፍ ያለ እግዚአብሔር ወልድ ተረከልን ካለ በኋላ በጌታ በኢየሱስ ክርስቶስ ደረት የታቀፈ ዮሐንስስ ዘረፈቀ ውስተ ሕፅኑ የተባለው ምን አለ? ቀዳሚሁ ቃል ሥጋ ኮነ ብሎ ሰው የማያውቀውን ሰማያዊ ልደቱን ቀዳማዊ ልደቱን አስቀድሞ የነገረን በጌታ እቅፍ ስለዋለ ነው። በአባቱ በእግዚአብሔር እቅፍ ያለ እግዚአብሔር ወልድ ምስጢሩን ከነገረን በእግዚአብሔር ደረት የታቀፈ ዮሐንስ ደግሞ ሰማያዊን ምስጢር እንዲሁ ይነግረናል ማለት ነው። ስለዚህ ከእናቱ ከድንግል ማርያም ጋር አያይዞ ለዘላለም ልጅ ይሁን። እንግዲህ የፈጣሪን እናት አንድ ኃጢአተኛ እናት አድርጌ ሰጥቻለሁ ማለት ከብዶታል። ትውልዱ እርግጥ መሸከም አልቻለም። ለመሸከም ጫንቃ ያስፈልገዋል። ንጽሕና ቅድስና ዮሐንስ የተቀበለው ንጹሕና ቅዱስ ስለሆነ ነው። ለነ ይሁዳ ለሌሎች አልተሰጠችማ። ለቅዱሳን ስለሆነ ቅዱስ የሆነ ሁሉ ይቀበላል። እንደ ዮሐንስ ወጣት የሆነ እንደ ዮሴፍ ሽማግሌ የሆነ ድንግል ማርያምን መቀበል ይችላል። ንጽሕና ቅድስና ያስፈልገዋል ማለት ነው። እና ድንግል ማርያምን በዚህ አይነት ዮሐንስ ተቀብሎ እኛ ጋራ ሁል ጊዜ እያመሰገነ እንድንኖር አራያና ምሳሌ ሆነን ለእኛ የሰጠን ነው ማለት ነው። እና በዚሁ አይነት ያልተለየ በመሆኑ አንዲት አጭር የጥንት እንዲያውም ወድስ ማንሻ እንበልና እንጨርሰው። ዮሐንስና እመቤታችን የነበሩባት መምህር ኤርምያስ ያደረጓት ነው። የጎንደር ሊቅ እና ምን ትላለች? ሶበሰ ሰአልዎ ለሐዋርያ አይሁድ ሀደገ ፈጣሪሁ ወቆመ ምስለ ባይደ ሶበሰ ተሰአልዎ ለሐዋርያ አይሁድ ሀደገ ፈጣሪሁ ወቆመ ምስለ ባይድ ዘመድሰ ዮሐንስ ወልደ ነጎድጓድ እስመ የተፈልጠ ምስለ እሙ እስከ መቃብር ይወርድ ብለዋል። ምን ማለት ነው? ሶበሰ ተሰአልዎ ለሐዋርያ አይሁድ ሐዋርያ የተባለ ጴጥሮስን አይሁዶች በጠየቁት ጊዜ ግን አለ ሀደገ ፈጣሪሁ ወቆመ ምስለ ባይድ ፈጣሪውን ትቶ ከባይድ ጋር ከአይሁዶች ቆመ። እሳት ሊሞቅ ከወታደሮቹ ጋር እንዲያውም በአንዲት ሴት እያአምሮ ለዘትቤሊ የምትዩን ሰውዬ እኔ አላውቅም እስኪል ድረስ ከባይድ ጋር ቆመ አሉ መምህሩ። አይሁዶች በጠየቁ ጊዜ ፈርቶ ፈጣሪውን ትቶ ከባይድ ከአይሁዶች ከሮም ወታደሮች ጋር ቆመ ካሉ በኋላ
ዘመድሰ ዮሐንስ ወልደ ነጎድጓድ፣ ዘመድስ ማለት ቁርጥ ዘመድ የሰው መጨረሻ የሚባልስ ዮሐንስ ወልደ ነጎድጓድ ነው አለ። ምን ነው? እስመ ኢተፈልጠ ምስለ እሙ እስከ መቃብረ ይወርድ፣ ክርስቶስ ሥጋው መቃብር እስኪወርድ ድረስ ከእናቱ አልተለየምና በማለት ዮሐንስ ወልደ ነጎድጓድ ቁርጠኛ ኋኝ ዘመድ እንደሆነ ከድንግል ማርያም ያልተለየ መሆኑን እንደዚሁ ሊቁ ይነግሩናልና እንግዲህ የእመቤታችን የቅድስት ድንግል ማርያም አመላጅነት፣ ዮሐንስ ረድኤት በረከት፣ የእግዚአብሔር ቸርነት ያብጸጋ የወልድ በረከትና የመንፈስ ቅዱስም አንድነት ሦስትነት በሥላሴ ልጅነት እንዲያጸናን ቅዱስ ፈቃድ ይሆንልን። የሰማነውን በልቦናችን ያሳድርብን። ይብቃን፣ ይቆየን። ስለ በዛ ይቅርታ። ሰላም ዋሉ።